ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ዛሬም በጣም የሚገራርሙ ሁለት መረጃዎችን ይዤላችኋለሁ። የመጀመሪያው እንግዲህ በዚህ ስክሪን ላይ እንደምትመለከቱት ፕሬዚዳንት ትራምፕ እና ኤልሲሲ አብዱልፈታህ አልሲሲ ትላንት ኦልሞስት ከሰዓታት ቀደም ብሎ በዳቮስ ተገናኝተዋል። ይገናኛሉ ተብሎ ሲነገር ነበረ። ተገናኝተዋል። በጣም ተሞጋግሰዋል። ብቻ አይደለም፣ በጣም የሚገርም ነገር ነው የተሰማው። ይሄን ጉዳይ በተመለከተ ምንድነው በውስጡ ያለው ሐሳብ የሚለውን ነገር በደንብ አድርገን እንናገራለን፣ አሳያቸዋለሁ። ፕሬዚዳንት ትራምፕ አልሲሲን በጣም ነው ያደነቋቸው እዛ ቦታ ላይ። እንግዲህ ከዚህም ተያይዞ ፕሬዚዳንት ትራምፕ የአልሲሲን ካደነቀ በኋላ ሌላ ጨምሮ የተናገረው ነገር ደግሞ ሰምተናል። የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድንም በዛው ሲያደንቅ ትሰማላችሁ። የሚናገረውም እዚህ ላይ ስትሰሙት ያንተን ያህል ቅርቤ ባላቀውም ግን ጠቅላይ ሚኒስትሩን ይጠቅስና በስም ሳይሆን ይጠቅሰውና ጠንካራ መሪ መሆኑን አውቃለሁ በሚል ዶክተር አብይ አህመድን ጠንካራ መሪ ብሎ ሲገልጸው እዚህ ጋር ይሰማል። እንግዲህ እሱም ጨምሮ የኢትዮጵያ ጉዳይም በዚህ ውስጥ ተነስተዋል። በከባድ ሁኔታ ነው የኢትዮጵያ ጉዳይ በዋነኝነት የተነሳው። ከዛ ውጪ ደግሞ ሌሎች ጉዳዮችንም አንስተዋል። የኢትዮጵያን ግን ትኩረት አድርገው ሰርተዋል። ትራምፕ በዚህም ንግግሩ ላይ ኢትዮጵያን በተመለከተ አሁንም ህዳሴ ግድቡን ኢትዮጵያ አሜሪካ ናት ያሰራችው የሚለውን በድፍረት አሁንም ተናግረዋል። ስለዚህ ውሸት ሲደጋገም እውነት እየሆነ ስለሚመጣ የኢትዮጵያ መንግስት በዚህ ጉዳይ ላይ ግልጹን እንዲነግረን እንፈልጋለን፣ ግልጹን እንዲያወራ እንፈልጋለን። በጣም በሚያሳዝን ደረጃ ዛሬም ይሄ በጣም የሰውን ቅስም ለመንካት የሚደረግ ነገር ዛሬም ቀጥሏል። የግብጽ ጣዖታት ወዲያ ማዶ ያሉ የግብጽ ጣዖታት ቁጣቸውን ዛሬም ያሰሙበት ነው እንደሰማችሁት ማለት ነው። ስለዚህ እንግዲህ ነገርየው መንፈሳዊ ነው። ትራምፕ በሚባለው አጋንንት በሚጨፍርበት ሰው አልፈው የግብጽ መናፍስቶች ናቸው በአሁኑ ሰዓት ላይ እየተቀሰቀሱና እየሰሩ ያሉት በናይል ዳሙ ላይ የሚሰሩ አጋንንታዊ መንፈሶች። ምክንያቱም ትራምፕም ሲናገር እንግዲህ ለኢትዮጵያ ከሚያስፈልገው በላይ ለግብጽ እንደሚያስፈልጋት እዛ ላይ ጠቅሶ የግብጽን ፒራሚዶች እነዛ የሚያማምሩ ፒራሚዶች የተመሰረቱት በአባይ ወንዝ ላይ ነው የሚለውን ነገር በተመለከተ ሲናገር እንደነበረ በቀደመው ንግግር ላይ ሰምተናል። በዚህ ምንድነው ያለው እሱንም እንመለከታለን። ሌላኛው እንግዲህ በአሜሪካ ውስጥ ለሚኖሩ ኢትዮጵያውያንና ኤርትራውያን በጣም አስደንጋጭ የሆነ ዜና ተሰምቷል። ይህም ነገር እንደቀላል የሚታይ አይደለም፣ በጣም ዱብዳ ነው። ስለዚህ ከዚህኛው ቀን ጀምሮ እንግዲህ ከጃንዋሪ 21 ረቡዕ ዕለት ጀምሮ ከትላንት ጀምሮ እንግዲህ በአሜሪካ ኢምፕሊመንት ተደርጓል። በጣም ነው በአሜሪካ ያሉ ኢትዮጵያውያን እና ኤርትራውያን በጣም ከፍተኛ ድንጋጤ ነው የደረሰባቸው። ይሄ በትራምፕ መንግስት የተደረገው በኢትዮጵያውያንና በኤርትራውያን ላይ የሆነው ነገር ምንድነው የሚለውን ነገር እናያለን። ግብጽንም ነክቷል ይሄ ጉዳይ። በዚህ ዙሪያ ላይ መጠነኛ ቆይታ እናደርጋለን። ወደ መጀመሪያው ዝግጅት ልውሰዳችሁና በትራምፕና በአልሲሲ መካከል ምን ተባባሉ? Well, thank you very much. A friend of mine he was a great general. He's a great president, and it's an honor to have him. And ኤልሲሲን እንግዲህ ግሬት ፕሬዚደንት እና ግሬት ጀነራል የሆነው ወዳጄ ጋር በሚል አሞከሻሽቶ ጀምሯል ትራምፕ። Switzerland in Davos made a speech. It's being reviewed quite nicely. And we have a fantastic relationship with Egypt, and the president will call and እንግዲህ ከግብጽ ጋር በጣም ጥሩ ወዳጅነት እንዳለው ትራምፕ እዚህ ቦታ እንደገለጸ ሰምታችኋል። በተለይ ከአልሲሲ ጋር ወዳጄና ጓደኛዬ ነው የሚለውን ጠቅሶ በዳቮስ ስዊዘርላንድ የተገናኙበትን ጉዳይ አስተዋውቆ በአፕሪሼት በማድረግ አልሲሲን ጀምረዋል።
في فترة ولايتك الثانية. Allow me, Mr. President, at the beginning to extend my thanks and appreciation for you for allowing this opportunity to happen. አርሲሲም ከአንተ ጋር ስለተገናኘው በጣም ደስተኛ መሆኔን መግለጽ ወዳለው የሚለውን ነገር እንዳስቀድመ ሰምተናል። እንግዲህ የስዊዘርላንድ ዳቮስ በተካሄደው የዓለም አቀፍ ኢኮኖሚ ፎረም ላይ ፕሬዚዳንት ትራምፕ እና በጎንዮሽ መድረክ ነው የተዘጋጀው። በዚህ መድረክ ላይ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ እንደገና ከአሜሪካ አቻቸው ዶናልድ ትራምፕ ጋር ተገናኝተው ተወያይተዋል። በስብሰባው ላይ የተነሱ ነጥቦች ከዚህ ወጣ ያሉ ከኛ ወጣ ያሉን ጉዳዮች እንደተነሱ ታይቷል። በዛ ላይ እንግዲህ በውይይቱ ወቅት ፕሬዚዳንት አልሲሲ ትራምፕ በውሃ ጉዳይ ላይ ለግብጽ የሚያደርጉትን ድጋፍ ምስጋና አቅርበዋል። አልሲሲ ፕሬዚዳንቱን በትራምፕ ለሚመራው የሰላም ምክር ቤት አባል በመሆናቸውንም ጭምር መደሰታቸውንም ጭምር ገልጸዋል። አልሲሲ እንግዲህ አልሲሲ አክለውም የፕሬዚዳንት ትራምፕ ጥረት ባይኖር ኖሮ የጋዛ ጦርነት ሊቆም እንደማይችል ነው የጠቀሱት። ፕሬዚዳንት ትራምፕም በጋዛ ጉዳይ ላይ የጀመሩትን እቅድ እንዲቀጥሉ ጠይቃሉ በሚል አልሲሲ በዚህ ንግግራቸው ላይ ሲገልጹ ይሰማል። አልሲሲ እንግዲህ ፕሬዚዳንታዊ አቻቸውን ለተሳካ የውጤት ዓመት በማለት አወድሳቸዋል። ፕሬዚዳንት ትራምፕ እንግዲህ ሙገሳ የሚወድ ሰው ነው። አልሲሲ በደንብ አድርጎ እዚህ ላይ አሞጋግሶታል። ይሄን በተመለከተ ፕሬዚዳንት ትራምፕ ደግሞ ታላቅ መሪ በማለት አልሲሲን አድንቆታል። በመካከለኛው ምስራቅ ሰላምን ለማምጣት ከረዱ ምሰሶች አንዱ እንደሆነ አልሲሲ በሚል ገልጾታል። በዳቮስ በተካሄደው ስብሰባ ላይ እንግዲህ ትራምፕ ሲናገር ከግብጽ ጋር ታላቅና ስኬታማ ግንኙነት አለን የሚለውንም ነገር እዛ ላይ እንደጨመረ ሰምተናል። እንግዲህ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ቀውስ ዙሪያ ላይ የግብጽን ፕሬዚዳንትና የኢትዮጵያን ጠቅላይ ሚኒስትር ለማገናኘት እንደሚሞክሩ ተናግረዋል። እንግዲህ አሜሪካ ፕሬዚዳንት ትራምፕ በሰጠው መግለጫ በጣም ብዙ ሀገሮች የሰላም ምክር ቤቱን ለመቀላቀል እንደሚፈልጉ አረጋግጠዋል። ይሄ አሁን መሰረትኩኝ የሚለውን የሰላም ምክር ቤቱን ማለት ነው። ትራምፕም ከዚህ ጋር አያይዞ ሐማስ ትጥቁን ካልፈታ እንደሚጠፋም ጭምር ገልጸዋል። በቦርድ ኦፍ ፒሱ አባል ሆኖ እንግዲህ አልሲሲ እንደተመረጠ ይታወቃል። ትራምፕ መርጦታል እና ይሄ ላይ ስለተመረጥኩኝ ለመስራትም ዝግጁ ነኝ የሚለውን ነገር አልሲሲ ገልጸዋል። دعمك لنا في قضية وجودية قضية ملف سد النهضة والمياه. I'd like also to thank you, Mr. President, for your support us in an existential issue, and this is the Grand Renaissance Dam and the River Nile. وأيضا أنا بسجل مرة أخرى إن ده أمام الصحافة إن فخامة الرئيس يهتم بهذا الملف في منذ ولايته الأولى، وحرص على أنه يقدم الجهد اللازم للوصول إلى اتفاق فيما يخص هذا السد. And for the record and before the press, I'd like just to remind everybody that Your Excellency did a lot of effort in this regard, in this file, in your first term in office, and you almost have. እንግዲህ አልሲሲ እዚህ ላይ ያነሳውን ነገር እንደሰማችሁት በተለይ ትራምፕ የገርድ ወይም የህዳሴ ግድቡን በተመለከተ ሊፈታ ላለው ነገር ለሰራው ነገር ምስጋና ካቀረበ በኋላ በተለይም በመጀመሪያው ዙር ፕሬዝዳንታዊ ስራው ላይ ይሄን ነገር ፕሬዝዳንት ትራምፕ አግዞት የነበረ ነገር እንደሆነና ይሄንንም አሁን አጠናክሮ እንዲቀጥልለት አልሲሲ መጠየቁን እናያለን። You did everything in your power at the time to get this deal done. فخامة الرئيس كل التقدير والاحترام لفخامتك. Mr. President, accept our highest appreciation and respect. Well, thank you very much. እንግዲህ ከዚህ በፊት እንግዲህ እንዳለው በገርድ የመጀመሪያው ዙር የትራምፕ ፕሬዝዳንታዊ ሰዓት ላይ ከፍተኛ ጥረት ትራምፕ እንዳደረገ ከተናገረ በኋላ በጣም ነው ማደንቅህ ማከብር የሚለው ነገር ለትራምፕ ገለጸለት። ትራምፕ ደግሞ ለዚህ የሚሆነውን ምላሽ እንዲህ ብሎ ሰጥቷል። Well, thank you very much. They're talking about the dam that's been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest. ይሄ ግድብ ደግሞ በዓለም ላይ ግዙፍ ግድብ ነው፣ በአፍሪካም ግዙፉ ግድብ ነው።
በሚል ከዛ ጋር አያይዞ ሐሳቡን ይገልጻል። By the United States. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States, and it basically blocks the Nile River. You know, when I think of Egypt, I think about the Nile more than any other place, in all fairness. But it goes through. በጣም የሚገርም ነው። እንግዲህ ይሄን በተመለከተ ግድቡን ያው ስፖንሰር ያደረገችው አሜሪካ ናት። በዓለም ላይ በጣም ግዙፍ የሆነ ግድብ ነው የሰሩት። ይሄ ግድብ ደግሞ የአባይን ወንዝ አካሄድ በተመለከተ ለግብጾች ያለው ነገር ጉዳት እንደሚያመጣ ብሎ እዚህ ላይ ገልጸዋል። ከዛ ጋር አያይዞ የኔ ትኩረት ያው ግብጽን ይመለከታል የሚል አይነት ሐሳብ እንዳለው እዛ ላይ ገልጻል። It goes through Ethiopia, and a dam was built, a very big one, very, very big one, massive, and it was something that should have been talked about a long time ago when they were building it and financing it. So I got involved at the end of my first term, and I was going to have a deal. We were going to have pretty close to a deal. እንግዲህ ግድቡን በተመለከተ አሜሪካ ናት የገንዘብ ድጋፍ ያደረገችው። ግን ይሄ ጉዳይን በተመለከተ እንዴት በወቅቱ ሊፈታ እንዳልቻለ ከዛም በተያያዘ ደግሞ የመጀመሪያው ዙር ፕሬዝዳንታዊ ምርጫዬ ላይ በነበርኩበት ሰዓት ላይ ለመፍታት ሞክሬ ነበር አለ። ከዛ ያ ነገር አልሆነም። ስለዚህ አሁን ባለበት ሁኔታ ደግሞ ይሄን ጉዳይ ለመፍታት የሚቻለኝን ነገር አድርጋለሁ የሚለውን ሐሳቡን ይገልጻል። But it's a dangerous thing. They built a dam where somebody's not getting the water that they are supposed to get and that they've gotten for 1 million years, and all of a sudden the water flow is blocked by a very massive dam. I wouldn't be happy about it. ግድቡን በተመለከተ እንግዲህ ደስተኛ አይደለውም የሚለውን ነገር በግልጽ ትራምፕ እዚህ ጋር አሳውቆታል። ለሚሊዮን ዓመት ሲፈስ የነበረውን ወንዝ እንግዲህ በትልቅ ግድብ ሲገድቡ እንዴት ዝም እንደተባለ አላቅም በሚል ካለ በኋላ አንተም ጠንካራ ሰው ነበርክ፣ እንዴት ይሄን ነገር እንዳሳለፍከው አላቅም የሚለውን ነገር ለአልሲሲ ሲናገር ይሰማል። And all of a sudden the water flow is blocked by a very massive dam. I wouldn't be happy about it. And you know, you have a very strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as ጠንካራ መሪ ነው አልሲሲ። ስለዚህ ይሄን ነገር እንዴት አልሲሲ ሊፈታው እንዳልቻለ በወቅቱ አልገባኝም የሚለውን ነገር ሁሉ ጨምሮ እዚህ ላይ ይናገራል። እንግዲህ ከዚህም ተያይዞ ፕሬዚዳንት ትራምፕ የአልሲሲን ካደነቀ በኋላ ሌላ ጨምሮ የተናገረው ነገር ደግሞ ሰምተናል። የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድንም በዛው ሲያደንቅ ትሰማላችሁ። የሚናገረውም እዚህ ላይ ስትሰሙት ያንተን ያህል ቅርቤ ባላቀውም ግን ጠቅላይ ሚኒስትሩን ይጠቅስና በስም ሳይሆን ይጠቅሰውና ጠንካራ መሪ መሆኑን አውቃለሁ በሚል ዶክተር አብይ አህመድን ጠንካራ መሪ ብሎ ሲገልጸው እዚህ ጋር ይሰማል። ነገሮችን ከውጭ አይቶ ነው የሚወስነው። ስለዚህ የኢትዮጵያን ጠቅላይ ሚኒስትር ጠንካራ የሚለውንም ገልጿል። አልሲሲንም እንደዚሁ ግሬት ሊደር ወይም ደግሞ ታላቅ መሪ በሚል ነው የገለጸው ማለት ነው። ስለዚህ ያንተን ያክል ቅርቤ ባላቀውም ግን የኢትዮጵያውን መሪ ጠንካራ መሆኑን አውቃለሁ በሚል ያንን ነገር ኮንፈርም ያደረገበትን ነገር ደግሞ ታያላችሁ ማለት ነው። ከሞላ ጎደል ግድቡን በተመለከተ ፕሬዚዳንት ትራምፕ ኦልሞስት የኢትዮጵያ እንዳልሆነ የግብጽ ውሃ እንደተወሰደባት አጠቃላይ ለግብጽ የወገነ በጣም የሚያሳዝንና የሚያሳፍር ገለጻ ነው እዚህ ላይ ሲያደርግ የነበረው። ዞሮ ዞሮ የኢትዮጵያ አምላክ የማይተኛ የማይንቀላፋ አምላክ ያላት ናት ሀገሪቱ። በሺህ ዘመናት በዚህ በአባይ ወንዝ ምክንያት ዋጋ ስትከፍል የቆየች ሀገር ናት እንደሚታወቀው። አሁን ባለበት ሁኔታ ላይም ይሄን ፖለቲካ ትራምፕ ለግብጽ በቀጥታ ኢትዮጵያ ለግብጽና ለሱዳን ልትከፍል ይገባል የሚለውን ነገር የሰሞኑን የግብጾቹን ጩኸት በትራምፕ ያስተጋባ ይመስላል። ስለዚህ ኢትዮጵያ ከኤሌክትሪክ ለግብጽ ወይምና ለግብጽና ለሱዳን ልትሸጥ ይገባል ወይም በነጻ ልትሰጣቸው ይገባል የሚለውን አክሎ ሰሞኑን ሲደሰኩር እንደነበረ ይሰማል። ስለዚህ ይሄንን በተመለከተ የኢትዮጵያ መንግስት
ለምን ዝምታ እንደመረጠ አይገባንም፣ አናቅም። ወይም ደግሞ ህዝቡ ወደ አደባባይ ወጥቶ በዚህ ጉዳይ ላይ ጩኸትና ድምጹን እንዲያሰማ ቢፈቀድለት በጣም ትልቅ ውጤት ሊመጣ እንደሚችል ማየት እንችላለን። ይሄን በተመለከተ በመጠኑ ላሳያችሁ ብዬ ነው። ወደ ሌላኛው መረጃ ልውሰዳችሁ። በአሜሪካ ውስጥ ያሉ ኢትዮጵያውያንና ኤርትራውያን ላይ ምንድነው የተሰማው የሚለው ነገር መጥቼ ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ የአሜሪካ የውጭ ጉዳይ ሚኒስትር እንግዲህ ሮብ ዕለት ከዛሬ ጀምሮ ኢፌክቲቭ የሚሆን ነገር አሳይቷል። US will suspend immigrant visas processing from 75 countries over public assistance concern በሚል ዜናዎች እየተገኘ ነው። በጣም አስደንጋጭና ልብ የሚነካ ዜና ነው ይሄ ጉዳይ። በነገራችን ላይ ለኛ ቀላል ሊመስለን ይችላል። ነገር ግን አሜሪካ ውስጥ ለሚኖሩ ኤርትራውያንና ኢትዮጵያውያን በጣም አስደንጋጭ ዜና እንደሆነ ተሰምቷል ማለት ነው። ስለዚህ ከ75 አገራት ለቤተሰብ የሚሰጥ የነበረ ቪዛ አለ። ያንን ቪዛ አሜሪካ ከዛሬ ጀምሮ ኢንኤፌክቲቭ አድርገዋለች፣ እንዲቆም ተደርጓል ማለት ነው። እንግዲህ 75 ሀገራት ናቸው ይሄ ነገር የሚሆንባቸው። ይሄ ጉዳይን በተመለከተ እንግዲህ በግልጽ የሚነገረውና የሚታየው ጉዳይ ይሄ የአሜሪካ የውጭ ጉዳይ ሚኒስትር ነው ያስታወቀው። ስለዚህ ኢትዮጵያን ጨምሮ የ75 ሀገራት ዜጎች ስደተኛ ወይም ኢሚግራንት ቪዛ ሂደት እንዲቋረጥ ነው የተወሰነው። የትራምፕ አስተዳደር እንግዲህ እነዚህን ሀገራት ዜጎች አሜሪካ ውስጥ በሚኖሩበት ወቅት የመንግስት እርዳታ ወይም ፐብሊክ አሲስታንስ ሊያስፈልጋቸው ይችላል የሚል ግምገማ ላይ ደርሻለሁ ብለዋል። ስለዚህ እኒህ ሰዎች በመጡበት ሰዓት ላይ ገንዘብ አወጣለሁ ነው የሚለው የአሜሪካ መንግስት፣ የትራምፕ መንግስት። ስለዚህ ይሄንን ፐብሊክ አሲስታንስ ያስፈልጋቸዋል። ስለዚህ እኔ አምጥቼ የሰዎችን ቤተሰብ እዚህ የማኖርበት ምንም ምክንያት የለም የሚል የትራምፕ አካሄድ ነው። እንግዲህ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሚመራው መስሪያ ቤት በኖቬምበር ወር የወጣውንና የህዝብ ሸክም ወይም ፐብሊክ ቻርጅስ ሊሆኑ ይችላሉ የሚላቸውን የስደተኞች ደንብ የሚያስጠብቅ ትዕዛዝ ተከትሎ ነው የሆነው። እንግዲህ የህዝብ ሸክም ወይም ፐብሊክ ቻርጅ የሚባለው ይሄ ጉዳይ ሄዶ ወደ ህዝብ ላይ ወጪ እንዲያወጡ የሚያስገድድ ይሆናል ተብሎ በታሰበው ጉዳይ ላይ ነው ይሄን ነገር ያደረገው። ስለዚህ ይሄንን ተከትሎ በቆንስላ መኮንኖች እነዚህም ሀገራት የስደተኛ ቪዛ ማመልከቻ እንዲያቆሙ መመሪያ የሰጠበትን እነዚህን ጉዳዮች በተመለከተ ትዕዛዝ አስተላልፈዋል ማለት ነው። ይሄን በተመለከተ የተጎዱ ሀገራት ወይም ከዚህ ጋር በቀጥታ ጉዳት የደረሰባቸው ሀገራት መካከል እዚህ ስክሪን ላይ እንደምትመለከቱት እዚህ ሩሲያም ተካታበታለች። ይሄ ቪዛ ፕሮሰሲንግ የቆመባት እንዲቆም ይደረገባትና ካዛኪስታን እንደገናም ደግሞ ሞንጎሊያም ጭምር ከዚህ ቀደም ከነበሩት መካከል ይገኛሉ። ኡዝቤኪስታን፣ እዚህ ቱርክሜኒስታን የሚባሉት ምድሮች ላይ ኢራንን ጨምሮ ኢራቅ፣ ከዚህ ቀደም ሶሪያ፣ ኢራን እነዚህ ሁሉ የታገዱ ናቸው። ፓኪስታን እዚህ ስክሪን ላይ እንደምትመለከቱት፣ ኔፓል ህንድን አልነኩም። ባንግላዴሽ እነ ሚያንማር እዚህ ታይላንድን ታያላችሁ፣ ካምቦዲያን ታያላችሁ። ሶማሊያ እንግዲህ ኦልሬዲ አንደር ኢሚግሬሽን ሪስትሪክሽን ያለችው በኢሚግሬሽን ገደብ ውስጥ ያለችና ሶማሊያ እንደገና እዚህ የመንን ታያላችሁ። ኦልሬዲ ይሄም በኢሚግሬሽን ሪስትሪክሽን ናት። ከዚህ በፊት የቤተሰብ ጉዳይ አያስተናግድም። ኤርትራና ኢትዮጵያን ይመለከታል እዚህ ጋር እንደምትመለከቱት። ከዛ ሱዳን አለ፣ ሳውት ሱዳን አለ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ታንዛኒያ እነዚህ በፒንክ ቀለም የምታዩቸው ማለት ከዚህ ቀደም የታገዱ የነበሩ ናቸው። አይቮሪ ኮስት እና ናይጄሪያን እና ሊቢያን ጨምሮ ማለት ነው። ብራዚል እና ቬኔዙዌላ እንደ ሌሎችን ኮሎምቢያን ጨምሮ የተለያዩ ሀገራት እዚህ ቦታ ላይ እንዲታገዱ ተደርገዋል። እነ ዛምቢያ እነ ዚምባብዌ ሁሉ ታግደዋል። ደቡብ አፍሪካ አካባቢ ላይ አልነካም። እንደገናም ደግሞ እነ ኡጋንዳ አካባቢም ጭምር ይሄ ኢምፓክትድ ሆኗል። ስለዚህ ኢትዮጵያና ኤርትራን ነው የሚያካትተው። ኤርትራ ከዚህ ቀደምም በኢሚግሬሽን ሪስትሪክሽንስ ነው ያለችው፣ አሁን ኢትዮጵያ ተካታለች ማለት ነው። እንግዲህ ይሄንን በተመለከተ ምንድነው የሚሆነው የሚለውን ነገር ማሰብ መጠየቅ ይቻላል። በዚህ ውስጥ እንግዲህ ከተካተቱት ኤግዘምፕሽኖች መካከል እንግዲህ ይሄ ከጃንዋሪ 21 ከትናንትና ሮብ 2026 ጀምሮ ነው የሚተገበረው። በተለይ ኢሚግሬሽን ቪዛዎች የሚባሉትን ነው የሚመለከተው። እነዚህ ኢሚግሬሽን ቪዛዎችን በተመለከተ ነን ኢሚግራንት ኤግዘምፕሽን የሚባሉ አሉ። እነዚህ እንግዲህ ቴምፖራሪ የቱሪስትን አይነካም፣ ቢዝነስን አይነካም፣ ተማሪዎች ወደ አሜሪካ መሄድን በቱሪስት ቪዛ መሄድንም አይነካም። ነገር ግን
ቤተሰብ ግን እዛ አሜሪካ ውስጥ የሚኖር ዜግነት ያለው ኢትዮጵያዊ ከቤተሰቡን ከዚህ መውሰድ አይችልም ማለት ነው። ይሄንን አግዶታል። ይሄም በተመለከተ በጣም በብዙ መልኩ የሚታዩ ኢምፓክቶች ነው የተፈጠሩት። ስለዚህ ይሄንን ነገር ለረጅም ጊዜ አሜሪካ ስትሰራበት የቆየች እንደሆነ ይታወቃል። እንግዲህ በአሜሪካ ውስጥ የመንግስት ድጋፍ ወይም ፐብሊክ አሲስታንስ የሚጠይቁ ስደተኞችን ይቀንስልናል በሚል ቋሚ የኢሚግሬሽን ቪዛ ወይም ኢሚግራንት ቪዛ ሂደቶችን ነው ያስቆመው ማለት ነው። ስለዚህ በቤተሰብ የሚደረጉ ማንኛውም ጉዞ ከዚህ በኋላ አይኖርም፣ ወይም ቤተሰብን ሪዩኒፋይ የማድረግ ቤተሰብን የማቀላቀል ሂደት በአሜሪካ ቀረ ማለት ነው። በትራምፕ ዘመን ይሄ ተደርጓል። የማይቆመው ነገር ያው ጊዜያዊ ቱሪስት የንግድ ቪዛ አይቆምም። ከዛ ውጪ እንግዲህ ተጠያቂነትን ወይ ከዚህ ጉዳይ ጋር የተያያዙ አመልካቹ በአሜሪካ ውስጥ ድጋፍ እንደማይጠይቅ መረጋገጥ እንዳለበት ይነግራል። እንግዲህ ከዚህ ጋር ተያይዞ ይሄ እርምጃ የአሜሪካ ስደትን በተመለከተ ፐብሊክ ቻርጅ የተባለውን ህግ መሰረት ያደረገ ነው። ይሄም መንግስት ድጋፍ ሊፈልጉ የሚችሉ ሰዎችን ቋሚ የመኖሪያ ፈቃድ እንዳይሰጥ የሚያደርግ ነው። ከዛ ስቴት ዲፓርትመንቱ ደግሞ የአሜሪካ የስደት ስርዓት አላግባብ መጠቀምን ለማስቆምና የውጭ ሀገር ዜጎች የህዝብ ገንዘብ እንዳይጠቀሙ ለመከላከል ይሄን እርምጃ መውሰዱ ተገልጿል። በአሜሪካ ውስጥ እንግዲህ የመንግስት ድጋፍን በተመለከተ ከፍተኛ ማጭበርበር እየተካሄደ ነው የሚገኘው። ይሄን ማጭበርበር ለማስቆም ይሄን አድርገናል የሚል ነው። እንግዲህ እንደሚታወቀው ይሄ ህግ ማለት የፋሚሊ ሪዩኒፊኬሽን ወይም የአሜሪካ የቤተሰብ መለያየትን ለማስቀረት የሚደረግ ፖሊሲን በተመለከተ የሀገሪቱ ኢሚግሬሽን ህግ ዋና መሰረት ነው። በአሜሪካ ዜጎችና ህጋዊ ነዋሪዎች ወይም ግሪን ካርድ በያዙ ሰዎች መካከል እና በውጭ ሀገር በሚገኙ ቤተሰቦቻቸው መካከል ያለውን ግንኙነት ለማጠናከር ያለመ እንደሆነ ይታወቃል። ይሄ ለረጅም ጊዜ የቆየ ህግ ነው። እንግዲህ በአሜሪካ ውስጥ ይሄ ከ60 ዓመታት በላይ ሲተገበር የቆየ ህግ እንደሆነ ይታወቃል። ይሄንን ነው እንግዲህ አሁን ትራምፕ የደረመሰው። የዚህ ዋነኛው ግቡና ዓላማው ፖሊሲው ቤተሰቦችን በአንድነት ለማኖር ያለመ እንደሆነ ይታወቃልና ከአጠቃላይ ህጋዊ የኢሚግሬሽን አመልካቾች ውስጥ ከ2/3 በላይ የሚሆኑት በዚህ መንገድ የገቡ እንደሆነ ይታወቃል። ይሄ የህጉ መሰረት የቤተሰብ መለያየት ሂደትን ወይም ኢሚግሬሽን ኤንድ ናሽናሊቲ አክት የሚባል INA የተደነገገ ነው። ይሄንን መሰረት ያደርጋል። ስፖንሰር አድራጊዎች ለዚህ ጉዳይ ስፖንሰር የሚያደርጉት አሜሪካዊ ዜግነት ያላቸው ወይም ህጋዊ ቋሚ ነዋሪዎች የሆኑ ግሪን ካርድ ሆልደርስ የሚባሉት ወይም ግሪን ካርድ ያላቸው አሜሪካውያን ቤተሰቦቻቸውን ስፖንሰር ማድረግ ይችላሉ የሚል ህግ አለ እና ይሄን ህግ ነው የጣሰውና የሻረው። በአራተኛ ደረጃ እዚህ ቦታ ላይ መለያየትን በተመለከተ የተቀመጠ ነገር አለ። ሂደቱ የሚጀምረው ፎርም 130 የሚባል አለ። ፒቲሽን ፎር ኤሊየን ሪሌቲቭ የሚባል አሜሪካ ዜጋ ወይም ነዋሪ ስፖንሰር አድራጊው መሙላት ያለበት ነው። ይሄ ከዛ የፋይናንስ ብቃት ይታያል። ስፖንሰር አድራጊው ቤተሰቡን መደገፍ እንደሚችል መረጋገጥ አለበት በሚል በአብዛኛው ከድህነት መስመር 125% በታች በላይ የሆነ ገቢ ያላቸው ነው ማምጣት የሚችሉት። ስለዚህ አቅም ካለው ገንዘብ ካለው ቤተሰቦቹን አምጥቶ አቀላቅሎ መኖር ይችላል የሚለውን ነገር መሰረት ያደረገ እንደነበረ ይታወቃል። ስለዚህ ፎርም 130 የሚባለውን ይሞላል። በዛም የተነሳ የአሜሪካ መንግስት ያንን ፕሮሰስ ያደርግለታል። ስለዚህ ቀጥተኛ ቤተሰቦች ወይም ኢሚዲየት ሪላቲቭስ የሚባሉ ናቸው ለዚህ የሚጋበዙት። የአሜሪካ ዜጎች ባለቤታቸውን ከ21 ዓመት በታች ያላገቡ ልጆቻቸውን ወላጆቻቸውን ያለምንም የቪዛ ገደብ አንሊሚትድ ስፖንሰር ማድረግ እንደሚችሉ ያስቀምጣል። የወላጆች እድሜን በተመለከተ አንድ አሜሪካዊ ዜጋ ወላጆቹን ስፖንሰር ለማድረግ ቢያንስ የ21 ዓመት መሙላት አለበት እድሜው በሚል ያስቀምጣል። እህትና ወንድምን በተመለከተ ደግሞ የአሜሪካ ዜጎች አዋቂ ወንድሞቻቸውን እህቶቻቸውን ስፖንሰር ማድረግ ይችላሉ ይል ነበር ህጉ። ያገቡ ልጆችን ተመልክቶ ደግሞ የአሜሪካ ዜጎች ያገቡ ልጆቻቸውን ስፖንሰር ማድረግ ይችላሉ የሚል የአሜሪካ ዜጎች ይህንን መብት እንደተሰጣቸው ይታወቃል ከዚህ ቀደም ማለት ነው። እንግዲህ ይህም በተመለከተ የቋሚ ነዋሪዎች ስፖንሰርሺፕ ወይም ግሪን ካርድ ሆልደርስ የሚባል ከዚህ ጋር የተያያዘ አለ። ይህም አረንጓዴ ካርድ ያላቸው ፐርማነንት ሬዚደንትስ የሚባሉት ስፖንሰር ማድረግ የሚችሉት ባል ወይም ሚስት እና ያላገቡ ልጆች ብቻ ናቸው በሚል ያስቀምጣል። ቋሚ ነዋሪዎች ከ21 ዓመት በታች የሆኑ ወይም ያላገቡ ከ21 ዓመት በላይ የሆኑ ልጆቻቸውን ስፖንሰር ማድረግ ይችላሉ ብሎ ያስቀምጣል። ወላጅ ወንድም እህትን ተመልክቶ እንግዲህ ቋሚ ነዋሪዎች ወላጆቻቸውን ወንድም ወይም እህቶቻቸውን ስፖንሰር ማድረግ አይችሉም የሚልም ደግሞ ህግ አለበት። እንግዲህ ይሄ የቪዛ መጠየቂያ ጊዜ ገደብ አለው። እንደሚታወቀው
አንዳንድ ጊዜ ከ10 እስከ 20 ዓመት ያክል ሊወስድ የሚችልበት ጊዜ እንዳለው ይታወቃል። ነገር ግን የቪዛ ተራ ደርሶ ወይም አልደረሰን ለማወቅ የቪዛ ቡሌቲን የሚባል አለ። ያንን ይከታተላሉ። ከዛ የጋብቻ እድሜን በተመለከተ የጋብቻ ትክክለኛ ለማረጋገጥ ጥብቅ ምርመራዎችም ይደረጋሉ። የእንጀራ ልጆችን በተመለከተ ለምሳሌ የእንጀራ ልጆች ስፖንሰር የሚደረጉት ጋብቻው ልጁ 18 ዓመት ከመብላቱ በፊት እንደሆነ እነዚህን ነገሮች ያሳያል። ሌሎችም ህጎች እዚህ ውስጥ የተካተቱ አሉ። እንደሚታወቀው ስደተኛን ጥገኛ ጥያቄዎችን በተመለከተ በአሜሪካ ጥገኝነት ያገኙ ስደተኞች ባለቤቶቻቸውን እና ከ21 ዓመት በታች የሆኑ ያላገቡ ልጆቻቸውን ስፖንሰር ማድረግ እንደሚችሉ ህጉ ያስቀምጣል። ስደተኞች እንግዲህ ወደ አሜሪካ እንደገቡ ባሉ የመጀመሪያዎቹ 2 ዓመታት ውስጥ ቤተሰቦቻቸውን በፍጥነት በአንድ ቅጽ አለ 101 ህዝባር 730 የሚባል ያንን ጠይቀው መምላት እንደሚችሉ ይናገራል። ከዛ የፓሮል ፕሮግራም የሚባል አለ። እዚህ ውስጥ ፓሮል ፕሮሰስ የሚባል እንደ ኮሎምቢያ፣ ኩባ፣ ኢኳዶር ያሉ ሀገር ዜጎችን በፋሚሊ ሪዩኒፊኬሽን ፓሮል የሚባል አለ። በዛ ሂደቶች አማካኝነት በፍጥነት እንዲገቡ ይፈቀድላቸው እንደነበረ ይታወቃል። ክፍያዎች ሊደረጉ የሚችሉት ነገሮች በተመለከተ ምንም አይነት የስራ ማስኬጃ ክፍያ ሳይጠይቁ አሜሪካ ይህን ስታደርግ ቆይታለች። ስለዚህ ይህንን የሚሽር ነው አሁን የተወጣው ህግ ማለት እንግዲህ ከ75 ሀገራት በላይ በዚህ ህግ ውስጥ ተዳድረው ቤተሰቦቻቸውን ከዚህ ከኢትዮጵያ ወስደው ወደ አሜሪካ ማስገባት እንደማይችሉ። በእርግጥ ይሄ በኤርትራ ላይ ቀደም ብሎ የተተገበረ ነው። አሁን ግን ኢትዮጵያ ላይ የሆነ መሆኑ በጣም በኢትዮጵያን ዘንድ ከፍተኛ ድንጋጤ እና በጣም የሚያናድ ጉዳይ ሆኖ እንደተሰማ ሰምተናል ማለት ነው። ይህም በተመለከተ ያለው ነገር ኢትዮጵያና ግብፅን አካቶበታል ትራምፕ ማለት ነው። እዛ ጋር ትራምፕ የግብፅን መሪ የጨበጠው፣ እዛ ደግሞ ህጉን እዛ ሽሮታል ማለት ነው። ወይም የተሻረውን ህግ ይዞ ነው የሚጨብጠው። ለማንኛውም ያው ዓለም የዱርዬ አስተሳሰብ ባለባቸው ሰዎች የምትመራ በመሆኗ እንግዲህ የእግዚአብሔር ጊዜ አይፈልገውም እግዚአብሔር በዚህ ሰዓት ላይ መስራት። ስለዚህ አሁን ለክፉ አእምሮ ጊዜውን የሰጠበት ነው። ስለዚህ እግዚአብሔር ቀጥሎ ነው ለሰው ልጆች ለጠየቁት እርዳን ላሉት ነው የሚሰራው እንጂ ለዓለም ሁሉ አሁን እግዚአብሔር የሚሰራበት ጊዜ አይደለም፣ ጊዜው አይደለም። እግዚአብሔር በጊዜ ነው የሚሰራ ሁሉን ነገር። ስለዚህ አሁን ባለጌዎቹ ክፉዎቹ የሚሰለጥኑበት ጊዜ ስለሆነ በዚህ ሰዓት ላይ በጸሎት ተግቶ እንደመኖር ብልሃትና ማስተዋል እንደሌለ መጠቆም ያስፈልጋል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ለዚህ መረጃ ላካፍላችሁ ብዬ ነው። እውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት